ጤና ይስጥልኝ። በካራቦ ካፕ ፍጻሜ አርሰናል ኤሚሬትስ ላይ ቼልሲን 1-0 በማሸነፍ በአጠቃላይ ውጤት ደግሞ 4-2 በሆነ ውጤት በማስመዝገብ ወደ ፍጻሜ ማለፍ ችሏል። ወደ ዌምብሌው ፍጻሜ ማለት ነው። አርሰናል እንግዲህ በካፕ ውድድር ለፍጻሜ ሲደርስ ከ6 ዓመት በኋላ ነው የኤፍኤ ካፕ ፍጻሜ ፓርቴታ ስር ከደረሱና ካሸነፉ በኋላ ማለት ነው። እንግዲህ ጨዋታው ስታንፎርድ ብሪጅ ላይ የመጀመሪያው ጨዋታ 3-2 ተጠናቆ ስለነበር በአርሰናል አሸናፊነት የመልሱ ጨዋታ ይበልጥ እንግዲህ ቼልሲ አትሊስት ግን ማስቆጠር የሚጠበቅበት ቡድን ስለነበር የበለጠ ደፈር ብሎ ለማጥቃት ይሞክራል ነበረ። ያው ኖርማሊ ልናስብ የምንችለውና ግምቱም የነበረው ማለት ነው። ነገር ግን በትናንት ምሽቱ ጨዋታ ላይ የተመለከትነው በተወሰነ መልክ ጨዋታው ላይ ቢያንስ የመጀመሪያውን አጋማሽ ለመቆየት በሚመስል መልክ ማለት ነው ይበልጥ ዲፌንሲቭ የሆነ አፕሮች ይዞ በመግባት ብዙ አርሰናሎች የግብ ዕድሎችን እንዳይፈጥሩ ለማድረግ ያለመ ነበር የሮሴኛ አቀራረብ ማለት ነው። በባክስሪ ነበር የገባው እንግዲህ ላይናፑ ላይ ሶስቱ ሴንተር ባኮች የነበሩት በግራጋ ሃቶ፣ ሴንትራል የነበረው ቻሎባ እና ቀኝ ሴንተር ባክ የነበረው ፎፋና ነው። አዘ ዊንግ ባክ የነበሩት ኩኩሪያ እና ማሎ ጉስቶ ነበሩ። ከዛ ባለፈ ደግሞ ቡድኑ ኳስ ከኋላ መስቶ በሚወጣበት ጊዜ ከሶስቱ ሴንተር ባኮች ፊት ያሉት ሁለቱ ተጫዋቾች ካይሴዶ እና አንድሬ ሳንቶስ ነበሩ። ኤንዞ ፈርናንዴስ ሞር አድቫንስድ ሮል ተሰጥቶት የበለጠ ወደፊት ይሄድ ነበረ ማለት ነው። ከዛ በተጨማሪ ሴንትራሊ የፊት መስመር አጥቂ የነበረው የበለጠ ጆዋ ፔድሮ ነበር። ኤንዞ ፈርናንዴዝ በአብዛኛው በግራ ሃፍ ስፔስ በኩል ነበረው ፕሬስ ያደረገ የነበረው። የበለጠ ወደ ዊንግ ወጥቶ የተመለከትነው ደግሞ እንግዲህ የቼልሲ ናቹራሊ 9 ቁጥር ሊባል የሚችለው ሊያም ዴላፕ ነበር። እሱ የተወሰነ ጥያቄ ፈጥሯል። ምክንያቱም ዊንግ ላይ መሰለፉ ማለት ለመጀመሪያ ጊዜ አይደለም ባይዘው ሊያም ዴላፕ መስመር ላይ ወይም ዊንግ ላይ ሲሰለፍ በሊያም ሮሴኝም ስር ማለት ነው። ምክንያቱም ሊያም ሮሴኝ ሆል ሲቲ አሰልጥኖት ነበር ሊያም ዴላፕን ማለት ነው። ሆል ሲቲ በነበረበት ጊዜ ሊያም ዴላፕን በቀኝ በኩል አዘ ዊንገር አሰልፎት ነበር ከዚህ በፊት ማለት ነው። እዛ ቦታ ላይ ነው። ከዛ በተጨማሪ ስትራስቡርግ እያለ ሊያም ሮሴኝ አንድ የሚያደርገው ነገር ቡድኑ ኳስ ሲይዝ የበባክስሪ ይጮት እንደነበር የሚታወቅ ነው። ስትራስቡርግ በነበረ ጊዜ ሊያም ሮሴኝ የፊት መስመር አጥቂውን 9 ቁጥሩን ማለት ነው ቡድኑ ከኋላ መስቶ በሚወጣበት ወይም ለመውጣት በሚሞክርበት ጊዜ ይበልጥ ወደ ዋይድ ኤሪያ በመውጣት ማለት ነው አንድ የፓስ አማራጭ እንዲሆን ሲያደርገው ተመልክተን ነበረ ማለት ነው። ግን ከኳስ ጋርም ከኳስ ውጭ ሊያም ዴላፕ መስመር ላይ ነበር የተመለከትነው። አብዛኛው ኳሶች ወደ እግሩ ነበር ሲጣሉለት የነበረውና ተቸግሮ ነበር። ኳሶች የበለጠ ሲቀማ ነበርና እጅጉን ተቸግሮ ነበር። የተጫዋቹን ባህሪ ይበልጥ ኳስ ወደ እግሩ ከሚጣል ይልቅ የበለጠ ወደ ስፔስ ከተከላካይ ጀርባ የሚገኘውን ስፔስ እንዲያጠቃ ወደዛም መጣል የተሻለ ሊሆን ይችል ነበር። ስፔስ ተመልክቶ ያን ለማጥቃት የሚመርጥ አይነት ተጫዋች ነው። እንደ ጆዋ ፔድሮ ይበልጥ ኳስ እግሩ ጋር ሲመጣ ከኳስ ጋር ያን ያህል ምቾት የሚሰማ አይነት ተጫዋች አይደለም ማለት ነው። ይበልጥ የዮኬሬሽ አይነት ምናልባት የተሻለ ሲሊንግ ሊኖረው ይችላል ብዬ አስባለሁ፣ ገና ታዳጊ በመሆኑ ወጣት በመሆኑ ምክንያት ማለት ነው። ነገር ግን ሞሮፍ የዮኬሬሽ አይነት ባህሪ ያለው አይነት ተጫዋች ይመስላል። የበለጠ ትራንዚሽን የሚመች አጥቂ ነው። የበለጠ ስፔስ የሚፈልግ ተጫዋች ነው ማለት ነው እና በቀኝ በኩል የነበረው ሊያም ዴላፕ ነበር ዊንገር ቦታ ላይ የበለጠ አስቸጋሪ የሚያደርገው ነው። በተቃራኒ በግራ በኩል ዊድዙን ይዞ የነበረው ዊንግ ባክ ላይ የነበረው ኩኩሪያ ነው ማለት ነውና ቡድኑ ያው ኳስ በሚይዝበት አጋጣሚ ግብ ዕድሎች የሚፈጥርበት መንገድ እጅጉን አስቸጋሪ ነበር ብሎ መናገር ይቻላል። በመጀመሪያ አጋማሽ ማለት ነው ይበልጥ ፎከሱ የነበረው አርሰናል ዕድሎችን እንዳይፈጥር ለማድረግ ነው። አብዛኛው ተሳክቷል ብሎ መናገር ይቻላል ከዚህ አንጻር ማለት ነው። እስከ መጨረሻው ደቂቃ ድረስ ከሃቨርት በተጨማሪ ሰዓት የመጨረሻ ደቂቃ ላይ እስከሚያስቆጥረው ድረስ የአርሰናል ኤክስጂ ከ0.3 ያነሰ ነበር፣ ወደ 0.26 ነበረ። ግቧነች ወደ 0.9 ከፍ ያደረገችው ማለት ነውና ጌም ፕላኑን የመጥፎ ነው ብዬ አላስብም የሮሴኝ ማለት ነው። ይሄ ቶቱቶ ለመሄድ ቢሞከር ከአርሰናል ጋር ማለት ነው ከመጀመሪያው ጀምሮ ምክንያቱም ቼልሲ ግብ ያስፈልገዋል በሚል ማለት ነው ይበልጥ ግብ ሊቆጠርበት የሚችለው እድል በጣም ከፍተኛ ይመስለኛል። ስታንፎርድ ብሪጅ ላይ እንደምናስታውሰው ቼልሲ ይበልጥ ሞር ኦፌንሲቭ ሆኖ የበለጠ ለማጥቃት በሞከረበት አጋጣሚ ይበልጥ ተጋልጦ ነበር። ኳሶች ይዝሊ ከኋላ መስለው ለመውጣት ሲሞክር ሲቀማ ነበር። ግቦችም ተቆጥሮበት ተሸንፏል። ከዛም በላይ ግን መቆጠር ይችል ነበር። ወደ 4 ቢግ ቻንስ ተፈጥሮበት ነበር። ኦልሞስት ወደ 3 ኤክስጂ የሚሆን ተፈጥሮበት ነበር። አት ዘ ሴም ታይም ቼልሲ ደግሞ አይ ቲንክ ወደ 2 ግብ ያስቆጥረው አንድም የማይሞላ ኤክስጂ ነበር ያስመዘገበውና በብዙ መልኩ ቡድኑ ተበልጦ ነበር። በተደጋጋሚ ቦክስ ስር አርሰናሎች ይገቡ ነበር ማለት ነው። ቼልሲ ከገባበት ቦክስ ኦልሞስት ወደ እጥፍ የሚሆን ጊዜ አርሰናሎች የቼልሲ ቦክስ ውስጥ ገብተው ነበር። ቼልሲ የበለጠ ደፋር በነበረበት የበለጠ ሞር ኦፌንሲቭ በነበረበት ጊዜ በሜዳው በአርሰናል በደንብ እንግዲህ ተገኝቶ ነበር ማለት ነው። በደንብ ተቸግሮ ነበር። ስለዚህ አሁን ደግሞ ኤሚሬትስ ላይ ሲሆን ከሜዳ ውጭ ሲሆን በተለይ ደግሞ ግብ ቶሎ የሚቆጠርበት ከሆነ የስታዲየሙም ድባብ ተጨምሮ ማለት ነው
ጨዋታውን በጊዜ ሊያጣ የሚችልበት እድል እንዳለ መናገር ይቻላል። ይህን ግምት ውስጥ በመክተት ይመስለኛል ጌም ፕላኑ ይበልጥ ቢያንስ በመጀመሪያው አጋማሽ ይበልጥ ጨዋታው ላይ ለመቆየት በኋላ ላይ ደግሞ የበለጠ ኦፌንሲቭ ተጫዋቾችን ወደ ቀይሮ በማስገባት ማለት ነው ጨዋታውን የበለጠ እንግዲህ ወደ አርሰናል ይዞ በመሄድ ግብ አስቆጥሮ ቢያንስ ለማሸነፍ የታሰበ ነው የሚመስለው ማለት ነውና መጥፎ አልነበረም። አሁን ጨዋታው ምናልባት ቼልሲ ግብ አግብቶ እንደታሰበው እንደታቀደው አሸንፎ ወደ ፍጻሜ ቢያልፍ ኖሮ ደግሞ በእርግጠኝነት ሊያምኑ ሲኝል ምናልባት አስደናቂ ታክቲካል ማስተር ክላስ ነው ያሳየን ተብሎ ሊወደስ እንደሚችል ምንም ጥያቄ የለውም እና አንዳንዴ እንደዚህ አይነት ሪስኮች ያው በኋላ ላይ ሪዋርድ ሊኖራቸው ይችላል፣ አንዳንዴ ደግሞ ላይሳኩ ይችላሉና አሁን ሳይሳኩ ቀርተዋል ብዬ አስባለሁ። ምናልባት የተወሰነ አጀስትመንት ሊያደርግ ይችላል ብዬ ማስበው የነበረው አንደኛ ሰከንድ ሃፍ እስከ 60 ደቂቃ ድረስ ለውጥ ለማድረግ መጠበቁ ነው። ተጫዋቾች ለውጥ የበለጠ ኦፌንሲቭ ተጫዋቾችን ወደ 60ኛው ደቂቃ አካባቢ ሆኖ ለአንድ ሰዓት የሚሆን አካባቢ በዚሁ መልክ ለመቀጠል መሞከሩ ነው። ሞር ኦፌንሲቭ ተጫዋቾች ፕሮባብሊ ሰከንድ ሃፍ ተቀይሮ ሲገባ ማስገባቱ አንደኛ ኦፕሽን ይሆን ነበር እድልን በተሻለ ሁኔታ ለመፍጠር ማለት ነው። ምክንያቱም አርሰናል ሜይ ቢ ከ60 በኋላ 30 እና ተጨማሪ ሰዓት ላይ ያሉትን ደቂቃዎች ብቻ በማጥቃት ግብ ልታስቆጥርበት የምትችለው አይነት ቡድን አይደለም። በጣም የእንግዲህ አውሮፓ ላይ በጠንካራ ዲፌንስ ያለው ቡድን ነው። ስትራክቸር ዋይዝም ፐርሶኔል ዋይዝም በጣም መከላከል ላይ ድንቅ የሆነ ቡድን ነው። በትናንትም ጨዋታ ላይ ምን ያህል ተመልክተን ያን ምን ያህል ዌል ድሪልድ ቡድን እንደሆነ ማለት ነው እና ምንም አይነት ክፍተት ስፔሶች ለመስጠት ምንም ሊሰጧቸው አልቻሉም ለቼልሲ እና ቡድኑ እጅጉን ተቸግሮ ነበር። በኋላ ላይ ደግሞ ኳሶች ክሮስ ሲደረጉ ቦክስ ውስጥ ቦክስ ዲፌንዲንግ ላይም ጥሩ የሆኑ ሴንተር ባኮች አሉት አርሰናል እና ቦክሳቸውንም በአግባቡ ሲከላከሉ ነበረ። ምንም አይነት እድል ሲፈጥሩላቸው አልነበረም እና የበለጠ ተጨማሪ ደቂቃዎችን ይህን ቡድን ለማጥቃት ይህን እድል ማግኘት ነበረባቸው ብዬ አስባለሁ። ምናልባት የተወሰነ ደቂቃዎች ወደ 15 ደቂቃ ነው የዘገየ ይመስለኛል፣ 15-20 ደቂቃ ልን እንችላልና ሰከንድ ሃፍ ሲገቡ ለውጦች ቢኖሩ የተሻለ ነበር ብዬ አስባለሁ እንጂ ኦቨርኦል ጨዋታውን ሲጀምር የቡድኑ ጌም ፕላን መጥፎ ነው ብዬ አላስብም ማለት ነው። ከዛ በተጨማሪ ደግሞ አንድ ማሰብ ያለብን ኦፍኮርስ ሊያም ዴላፕ አይዲያል አይመስልም ቀኝ ዊንገር ቦታ ላይ መሰለፉ ማለት ነው። ፕላስ ኳሶች የበለጠ ወደ እግሩ መጣሉ ከተጫዋቹ ባህሪ አንጻር ከኳስ ጋር ያህል ምቾት የሚሰማው ተጫዋች ካለመሆኑ አንጻር እና የበለጠ ስፔስ ማጥቃት የሚሻለው አይነት ተጫዋች ለትራንዚሽን የሚመች የበለጠ ስፔስ ሲኖር የተሻለ ነገር ለመስራት የሚችል አይነት ተጫዋች እንደመሆኑ አንጻር ኳስ እግሩ ጋር ሲጣል አስቸጋሪ ሆኖበታል ማለት ነው። ነገር ግን የመስመር አጥቂዎቹን ግምት ውስጥ ከከተትን ማን ሊጠቀም እንደሚችል ለመናገር አስቸጋሪ ነው የሚሆነው። ቢኮዝ ከጨዋታው በፊት ያው ፔዶኔቶ የመጨረሻ የፊትነስ ቴስት ባለማለፉ ምክንያት ፊት ባለመሆኑ ምክንያት ነው ከዚህ ጨዋታ ሙሉ ለሙሉ ውጭ የሆነው። ኦፍኮርስ ሪሲ ጄምስን በተመሳሳይ እንደዛ ነው የሆነው ማለት ነው። ኤስቴቫው ደግሞ እንግዲህ ብራዚል ሄዶ ነበር፣ ከዛ ነው የመጣው ተቀይሮም ከገባ በኋላ ማለት ነው። ኤስቴቫው ተቸግሮ ነበር፣ ብዙ ተርኖቨሮች ሲከሰቱ ነበር፣ ኳሶች የበለጠ ሲያጣ ነበር ማለት ነው። ኤስቴቫው ተቀይሮ ከገባ በኋላ ማለት ነው ፊዚካሊ ያን ያህል ለቦታው ዝግጁ አይመስልም ነበር ማለት ነው። ፊዚካሊ ኢዝሊ ሲሸነፍ ነበረ ማለት ነው ኤስቴቫው። ሌላኛው አማራጭ ጌተንስ የለም እንግዲህ ጨዋታው ላይ ጌተንስም ገና ወደ ቼልሲ ከመጣ በኋላ እንግዲህ አቅሙን ለማግኘት እየሞከረ ያለ ተጫዋች ነው፣ ግን ሲጀመርም አልነበረውም ጉዳት ላይ በመሆኑ ምክንያት ማለት ነው። ከዛ በተጨማሪ ጋናቾ ነው። ጋናቾ ከባድ ጥሩ የሚባል ጊዜ እያሳለፈ ነው ብሎ ለመናገር ያስቸግራል። ይበልጥ ደግሞ የበለጠ ስፔስ ብዙ በማይገኝበት ሁኔታ ላይ ጋናቾ ሊቸገር የሚችል አይነት ተጫዋች ነው። የበለጠ ስፔስ የበለጠ ትራንዚሽን የሚሆን አይነት ተጫዋች ነው። አንደኛው አማራጭ ሊሆን የሚችል የነበረው ጋናቾ ነበር። ጋናቾም እንደ ተጫዋች ራሱም ገና ብዙ መሻሻል ያለበት ተጫዋች ነው እና እነዚህ አይነት ተጫዋቾች ናቸው እንግዲህ መስመር አጥቂዎች አማራጮች የነበሩትና ከነዚህ ይልቅ በሊያም ዴላፕ እንግዲህ መስመር ላይ ለመጠቀም ሞክሯል ማለት ነው። ሁኔታውን አንደርስታንድ ለማድረግ ሜይ ቢ ሊቻል ይችላል በሚል ነው እንጂ ያው ትክክለኛ ውሳኔ ነው እያልኩ አይደለም። ግን ካሉት ሁኔታዎች አንጻር ነገሮችን በዚህ መልክም አንደርስታንድ ማድረግ የሚቻል ይመስለኛል ማለት ነው እና እንግዲህ ኦቨርኦል ከተመለከትን በተለይ ፈርስት ሃፉ የበለጠ ሞር ታክቲካል የሆነ ጨዋታን የተመለከት ነው። ሁለቱም ሞር ቴክኒካሊ ሴኪዩር የሆኑበት ፈርስት ሃፍ ፐርፎርማንስ የተመለከት ነው ማለት ነው። የግብ ዕድሎች ያልተፈጠሩበት ጨዋታ ነው። ኦፍኮርስ በሁለቱም ቡድኖች ማለት ከአንድ ያነሰ ኤክስጂ ነው የተመለከተው አጠቃላይ በጨዋታው ላይ ማለት ነው እና ብዙ የግብ ዕድሎች አልተፈጠሩም። ኦን ታርጌት ሁለት ብቻ ነው የነበረው። ቢግ ቻንስም አርሰናል 2 ጊዜ ፈጥሯል፣ ቼልሲ 1 ጊዜ እና ያን ያህል ያው ኒውትራል ተመልካች ያን ያህል ኤክሳይቲንግ ጨዋታ አልነበረም። ግን ታክቲክ ዋይዝ ግን በደንብ በሁለቱ ቡድኖች መካከል ኤሊት ሌቭል የምንለው ታክቲካል ፐርፎርማንስ ነበር የተመለከተው ማለት ነው። ይህን ወደ ውጤት መቀየር ነበር እንግዲህ ኔክስት ፕላን ሊሆን የሚችለው በቼልሲ በኩል። ያ ሊሆን አልቻለም። ሰከንድ ሃፍ ላይ በተለይ ቅያሬዎቹን ቼልሲ ካደረገ በኋላ የበለጠ ወደፊት ለመሄድ ሲሞክር ነበር፣ ሪስክ ለመውሰድ ሲሞክር ነበር። ከኳስ ውጭ በተለይ ፈርስት ሃፍ ላይ የነበረው ቅርጽ ሞሮለስ በባክ 5 ስለነበረ ቡድኑ ሴንተር ባክ ቢኖሩም የበለጠ ዊንግ ባክ የነበሩት ጉስቶና ኩኩሪያ ማለት ነው ወደኋላ የሚመለሱና ባክ 5 ይሰሩና የበለጠ 5-2-3 አይነት ቅርጽ ነው የሚይዘው።
ከኳስ ውጭ በዚህ ቅርጽ ያን ያህል ድሎችን አርሰናሎች እንዳያገኙ ከኳስ ጋር ያን ያህል ፋታ እንዳያገኙ እንደነ ኤዜ ያሉ አይነት ተጫዋቾች ሲያደርጉ ተመልክተናል። መሀል ሜዳ ላይ የነበሩት የአርሰናል ተጫዋቾች ዴክላን ራይስ፣ ዙቢሜንዲም ኤዜም የበለጠ ሮቴት እያደረጉ በየተራ ድሮፕ እያደረጉ ይህን ከቼልሲ በአብዛኛው የዋን ቱ ዋን አይነት ፕሬሲንጉን ማለት ነው ለማለፍ ሙከራ ሲያደርጉ ነበር። ያን ያህል ስኬታማ አልነበሩ ማለት ነው። ዲፌንሲቭ ዋይዝ ቡድኑ ጥሩ ነበር ማለት ይቻላል። ታክቲካል ዋይዝ አቀራረቡም ጥሩ ነበር ብሎ መናገር ይቻላል ማለት ነው። ሰከንድ ሃፍ የበለጠ ሞር ኦፌንሲቭ ለመሆን በሞከረበት አጋጣሚ ቼልሲ ቅርጹን ይበልጥ ወደ 3-1-5 አንድ አይነት ቅርጽ በመቀየር ማለት ነው በመቀየር የበለጠ የዊንግ ባኮቹን ጉስቶና ኩኩሪያን ወደፊት የበለጠ እንዲጠጉ በማድረግ ማለት ነው የበለጠ ለማጥቃት ሲሞክር ነበር። ከሶስቱ ሴንትር ባኮች ፊት ማለት ነው አንድሬ ሳንቶስ እና ካይሴዶ ነበር አንድ ላይ ስንመለከት በብዛት የነበረው። አንድ ብቸኛ ድሮፕ የሚያደርገው አንድሬ ሳንቶስ ካይሴዶ በመሆን 3-1 አይነት ቅርጽ ይዞ ነበር ማለት ነው። ስለዚህ የበለጠ ኦፌንሲቭ ለመሆን ሞክሯል። ጨዋታው የበለጠ በገፋ ቁጥር ደግሞ ሁለቱ የሴንተር ባክ ቦታ ላይ ካይሴዶንና ኤንዞን በማድረግ ማለት ነው ኋላ ባክፎሩ ላይ ያሉት እንደ ሴንተር ባክ ማለት ነው የመጨረሻ ሰዎቹ እንደሱ በማድረግ የበለጠ እንደነ ፎፋና ያሉ አይነት ተጫዋቾችን ረዥም ኳሶችን ማለት ነው ክሮሶችን እንዲጠቀሙ በማሰብ በሚመስል መልክ የበለጠ ቦክስ ውስጥ እንዲገኙ ነው የተደረጉት ማለት ነው። ጨዋታው የበለጠ በገፋ ቁጥር ድሮፕ አድርጎ በጥልቀት ደግሞ ኳስን ሲቀበል የነበረው እንደ 6 ቁጥር ኮል ፓልመር ነበር ማለት ነው። በጥልቀት በመመለስ ኳሱን ወደፊት ድሪብል አድርጎ እንግዲህ ፓሶችን ለመመልከት ሲሞክር ነበር። ተመሳሳይ በጥልቀት የነበረውም ኤንዞ ፈርናንዴዝም በተመሳሳይ ይህን ነገር ለማድረግ ሲሞክር ነበር። በኋላ ላይ ይህን ነገር ቡድኑ ግብ ለማግኘት ሲሞክር ነበረ። የዘገየ ምናልባት ነበር ብሎ መናገር ይቻላል። አንዳንድ እድሎች ነበሩ ኦፍኮርስ ከቦክስ ውጭ ማለት ነው። ኤንዞ ፈርናንዴዝ የተወሰኑ አጋጣሚዎች ነበሩ ከቦክስ ውጭ እንደ ሙከራ ያደረገባቸው ቢያንስ ሁለቱን አጋጣሚ ማለት ነው ቢያንስ ኦን ታርጌት መሆን የሚችልበት እድል መፈጠር ነበረበት ብዬ አስባለሁ። ከጥሩ የቆመ ኳስ ማለት ነው በኮል ፓልመር አማካኝነት አንድ የቅጣት ምትም ነበረ የተሻለ ሊደረግ ይችላል ብዬ አሰብኩት። እንደዚህ አይነት አጋጣሚዎችን ነበሩት ቼልሲ ከቦክስ ውጭ። ነገር ግን ቦክስ ውስጥ በበቂ ሁኔታ እንግዲህ አደጋ ሊፈጥርበት የሚችለው እድል አልነበረም ማለት ነው። በተቃራኒው አርሰናልም ቀድሜ እንደጠቀስኩት ማለት ነው በጣም ድንቅ ቡድን ያው ከኳስ ውጭ በብዙ መልኩ የሚወደስ ቡድን እንደሆነ ይታወቃል። ስትራክቸር ዋይዝ በጣም አስደናቂ ቡድን እንደሆነ ይታወቃል እና ቀላል አይደለም። በዚህ መልክ እንግዲህ ኤሚሬትስ ላይ መጥቶ ግብ ሳይቆጠርበት አዲስን ግብ አስቆጥሮ ለመውጣት ማለት ነውና ያን ሙከራ አድርጎ ነበር ለቼልሲ አልተሳካም ማለት ነው። ሞስ ጨዋታው ይጠናቀቅ በነበረበት ሳንዱ ተጨማሪ ሰዓት የመጨረሻ ደቂቃ ላይ ከሀቨርት ግቡን ያስቆጠረው ማለት ነው። ተቀይሮ ከገባ በኋላ በቪክቶር ዮኬሬሽ ማለት ቼልሲ ሙሉ ለሙሉ ለማጥቃት ነቅለው በወጡበት አጋጣሚ በካውንተር የተገኘውን እድል ነው እንግዲህ ግብ ጠባቂው ሮበርት ሳንቼዝን አልፎ ግቡን ማስቆጠር የቻለውና ቡድኑን ወደ ፍጻሜው ጨዋታ እንዲያልፍ እርግጠኛ የሆነችዋን ግብ ያስቆጠረው ማለት ነው። ኦልሞስት ለነገሩ ጨዋታው ወደ መጠናቀቁ ነበር ያገባ አይቆጠርም ያው በ0-0 ተጠናቆ አሰራ ማለፉ አይቀርም ነበር። አንድ ተጨማሪ ግን የተመለከትነው በጣም ኢንትረስቲንግ ነገር በጨዋታው ላይ ማለት ነው ከማዕዘን ምት ጋር በተገናኘ ነው። እንግዲህ አርሰናል ከማዕዘን ምት ግብ በጣም የሚያስቆጥር በአጠቃላይ ከቆመ ኳስ ግቦችን የሚያስቆጥር ነው። ፕሪሚየር ሊግ ላይም ቀዳሚ ቡድን እንደሆነ ይታወቃል። ቼልሲ አርሰናል የሚያገኛቸውን የቆመ ኳስ እድሎች በተለይ ማዕዘን ምቶች ለመከላከል የመረጠበት መንገድ የበለጠ ኢንትረስቲንግ ነበር ብሎ መናገር ይቻላል። በዚሁ ሲዝን ላይ ኤንዞ ማሬስካ በነበረ ጊዜ ከቶተናም ጋር በነበረው ጨዋታ የቶተናምን የእጅ ውርወራዎች ማለት ነው እነሱን ውርወራዎች ለመከላከል ያደረገው መንገድ ምን ነበረ? የተወሰኑ ተጫዋቾችን የበለጠ ወደፊት በመግፋት ማለት ነው በቁጥር ምክንያቱም እነሱ ወደፊት በሚሄዱበት ጊዜ ኳሱ ከተወረወረ በኋላ የሚገኘውን የካውንተር እድል እነሱ ሊጠቀሙ ይችላሉ በሚል የተወሰኑ የቶተናም ተጫዋቾች ማለት ነው ያን የእጅ ውርወራ ከማጥቃት ይልቅ ወደፊት የሄዱትን የቼልሲ ተጫዋቾች ማርክ ለማድረግ ከቦታቸው ወጥተው ነበርና ቦክስ ውስጥ የበለጠ በቁጥር አነስ ብለው ተመልክተናል ማለት ነው። ይሄ ደግሞ የበለጠ ለሮበርት ሳንቼዝ እድል ይሰጠዋል። የበለጠ የተሻለ ስፔስ ይኖራል። ኳሱ ሲመታ ያን ክሌም ለማድረግ እድል ሰጥቶት ነበርና እጅ ውርወራ ላይ ይሄን ከቶተናም ጋር በተገናኘ ይሄን ተግብረው ነበር ቼልሲዎች በኤንዞ ማሬስካ ስር ማለት ነው። በወቅቱ እኔ እንዴት ነው ማዕዘን ምት ላይ ይሄንን አጋጣሚ መተግበር ስኬታማ ያደርግ ይሆን የሚል አይነት ጥያቄ ፈጥሮብኝ ነበር። ይሄንን ትናንት ምሽት ተመልክተናል። ከአርሰናል ጋር በነበረውን ጨዋታ ተመሳሳይ ነገር ቼልሲዎች አድርገው ነበር። ማዕዘን ምቱ ሊመታ ሲል እነ ጉስቶ እነ ዴላፕ አይነት ተጫዋቾች ወደፊት በመሄድ ማለት ነው ያን ስፔስ እንዲፈጠር በማድረግ ይበልጥ ኳሱ እንደ ሮበርት ሳንቼዝ ክሌም እንዲያደርገው በማድረግ ያው በእነዚህ ተጫዋቾች ወደፊት በመሄዳቸው ምክንያት አርሰናል ተጫዋቾችም እንግዲህ ያን ኳስ ለመሻማት ይልቅ ይበልጥ ወደ እነሱ ሊሄዱ ተገደዋል ማለት ነው። በዛ መልክ የአርሰናልን የማዕዘን ምት እንግዲህ መከላከል ችሏል። ሞር ኢንተረስቲንግ የሆነ የመከላከል መንገድ ነው ትናንትና የተመለከት ነው። ስኬታማ ነበር። አደጋ አልተፈጠረም ከማዕዘን ምት አርሰናሎች ባገኙት ማለት ነው። ይበልጥ ይህንን መጀመሪያው አጋማሽ ላይ ተመልክተናል ማለት ነው። አጠቃላይ ኦቨርኦል ጨዋታው ኦፍኮርስ ቀድሜ እንዳልኩት ያን ያህል ገለልተኛ ተመልካች የሚማርክ ባይሆንም
ታክቲካሊ ግን በደንብ ብዙ ኢንትረስቲንግ ነገሮች ያስተዋልንበት ጨዋታ ነው ብሎ መናገር ይቻላል ማለት ነው። የቀደሙ በሮሴኝ ጊዜ አንድ ስንመለከተው የነበረው ቡድኑ የበለጠ ከኳስ ውጪ ወይ ደግሞ ለማጥቃት በሽግግር አጋጣሚዎች በጣም ተጋላጭ ሆኖ ከመጣበት ጊዜ ጀምሮ የነበሩ ጨዋታዎች ላይ በአብዛኛው ላይ የተመለከትን ይመስለኛል። በብዛት ድል ቢያስመዘግብም ማለት ነው። እንግዲህ ሽንፈት ያስተናገደው በሁለት አጋጣሚ ነው። እሱም በአርሰናል የደርሶ መልስ የካራባኦ ካፕ ጨዋታ ነው። ሌሎቹ ጨዋታዎች ያን ያህል ትላልቅ ቡድኖችን ባያሸንፍም ያሸነፋቸውን ቡድኖች እንደ ብሬንፎርድ ያሉ ቡድኖች ጋር ማለት ነው ቡድኑ ቢያሸንፍም እንደዚህ ትራንዚሽን በካውንተር ማለት ድሎች በደንብ ሲፈጠሩበት አስተውለናል ማለት ነው እና እንደዚህ አይነት አጋጣሚዎች ነበሩ። ስለዚህ ቡድኑ ይበልጥ ኦፌንሲቭ ሊሆን ቢል እንደዚህ አይነት ድሎች መፈጠራቸው ጥያቄ የለውም። የበለጠ ስፔስ አርሰናል ባገኘው ቁጥር ደግሞ ወይም ያን ስፔስ ተጠቅሞ ግቦችን ሊያስቆጥር እንደሚችል በጣም ግልጽ ነው ማለት ነው እና ይህንን አይ ቲንክ ግምት ውስጥ በመክተት የተወሰነ ይመስለኛል። ይበልጥ ይሄ ነገር የሚነግረን ግን በበኩል የማስበው ስለ ተጫዋቾች ኳሊቲ ነው ብዬ አስባለሁ። የቼልሲ የክለቡ ኢንቨስትመንት የታወቀ ነው። ሞር ታዳጊዎች ላይ ሞር ፎከስ ያደረገ ነው። ሮ ታለንት ላይ ፎከስ ያደረገ ነው። ሁልጊዜ ሪሳይክል የሚያደርግ አይነት ፕሮሰስ ነው። ያ ሮ ታለንት የተወሰነ ሲዝኖች ኤክስፔሪንስ ካገኘ በኋላ ሲሸጡ ነው የተመለከት ነው እና መቆየት ባለባቸው ደረጃ እየቆዩ አይደለም። አሁን አንደኛው ቼልሲ ላይ ከሴንተር ባኮቹ በተጨማሪ ምናልባት ድክመት አለበት ብዬ ማስበው ከኳስ ጋርም ከኳስ ውጭ ማለት ነው የመስመር አጥቂ ላይ ነው። እንግዲህ ቼልሲ 1v1 በጣም ጥሩ ተጫዋች ቼልሲ ላይ ያለው ስቴቫ ዊሊያን ነው ብዬ አስባለሁ። ሌሎቹ ሌላ አይነት ኮንትሪቢሽን ሊሰጡ የሚችሉ አይነት ተጫዋቾች ናቸው። ይበልጥ ስፔስ የሚፈልጉ ናቸው። እንደገና ጋርናቾ ጄሚ ጊድንስ ኦፍ ኮርስ ያን ያህል በጣም ስፔስ የሚፈልግ ተጫዋች ባይሆንም ቴክኒካሊ በጣም ጥሩ ተጫዋች ቢባልም ግን ስቲል ገና ፖሊሽ መደረግ ያለበት ታለንት ነውና ጊዜ የሚፈልጉ አይነት ተጫዋቾች ናቸው የበለጠ ያሉት ማለት ነው መስመር ላይ። ነገር ግን እዛ ቦታ ላይ ሌሎች ተጫዋቾች ነበሩ እንደ ማዱዌኬ አይነት ሲመጣ ሮ ታለንት የነበረ አሁንም ኦፍ ኮርስ ማሻሻል ያለበት ተጫዋች ቢሆንም ይበልጥ ግን 2 ሲዝኖች ኤክስፔሪየንስ ያደረገ ማለት ነውና እንደዚህ አይነት ታዳጊ ተጫዋች ይዞ ኮምፒት ማድረግ በትልቅ ደረጃ አስቸጋሪ ነው የሚሆነውና የኳሊቲም ልዩነት ይመስለኛል። በተለይ ደግሞ እንደ ሊያም ዴላፕ አይነት ተጫዋች መስመር ላይ እንዲሰለፉ ማድረጉ የቀረውን ወይም ስብስብ ውስጥ ያለው የማጥቃት ባህሪ ያላቸው ተጫዋቾች ላይ ኳሊቲ ዲፍረንስ ነው። ኦፍ ኮርስ እንደና ከፓልመር አይነት ደግሞ የፊትነስ ኢሹ ያለባቸው ተጫዋቾች ናቸው። ስቴቫኦ ከገባ በኋላ ጥሩ አልነበረም፣ ግን እሱ ቢገባም ብለን ብናስብ ማለት ነው ወደ ብራዚል ሄዶ እንደነበር በሀዘን ምክንያት የሚታወቅ ነው። ስለዚህ ለዚህ ጨዋታ ብቁ ነበረ ብሎ ለመናገር አስቸጋሪ ነው። ከገባም በኋላ የተመለከት ነው ያንን ነው። ሌሎቹ የበለጠ የኳሊቲ ዲፍረንስ እንዳለ መመልከት ይቻላል ማለት ነውና የማጥቃት ባህሪ ያላቸው ተጫዋቾች በተለይ ደግሞ ከመጀመሪያ ያስተላለፉ ውጭ ያሉ የበለጠ ተቀይረው የሚገቡ አይነት ተጫዋቾች ማለት ነው እርስ በርስ ኳሊቲያቸው በጣም ልዩነት እንዳለው እንግዲህ ከተጋጣሚ ቡድን ጋር እንዲስ ኬዝ ከአርሰናል ተጫዋቾች ጋር ማለት ነው የበለጠ የኳሊቲ ልዩነት እንዳለ ያስተዋልንበት ነው ማለት ነውና ኢንቨስትመንቱ ነው በዋናነት ጥያቄ ውስጥ መግባት ያለበት ብዬ አስባለሁ። በትልቅ ደረጃ ኮምፒት ለማድረግ የበለጠ ኤክስፒሪየንስ ያለው ተጫዋቾች በደንብ ያስፈልጋሉ። የበለጠ ስታብሊሽ ያደረጉ አይነት ተጫዋቾች ያስፈልጋሉ። ወጣቶች የበለጠ ታለንት ያላቸው ተጫዋቾች መምጣታቸው አንድ ነገር ነው። ነገር ግን እነዚህን ኢንቴግሬት ማድረግ የሚገባው የበለጠ ኤክስፒሪየንስ ካላቸው የበለጠ ስታብሊሽ ካደረጉ አይነት ተጫዋቾች ጋር ነው። ይሄን ግን ሲያደርግ ክለቡ አይስተዋልም ማለት ነው። ስቲል ኢንቨስትመንቱ ታዳጊዎች ላይ ነው የሚሆነውና እንደዚህ አይነት ትላልቅ ጨዋታዎች ላይ ማለት ነው ያው ዋጋ የሚያስከፍል ነው የሚሆነው ማለት ነውና እሱንም አደሴም ታይም በደንብ የነገረን ይመስለኛል። ለማንኛውም እንግዲህ አርሰናል 1-0 አሸንፎ ለፍጻሜ ማለፍ ችሏል። እንግዲህ ከረጅም ዓመት በኋላ ካራባኦ ካፕን የማሸነፍ እድል ሊኖረው ይችላል ዌምብሌ ላይ ማለት ነው። እንግዲህ ዛሬ ምሽት ላይ ኒውካስል ከማን ሲቲ ኢትሃድ ላይ የመልስ ጨዋታቸውን ያደርጋሉ። የመጀመሪያው ጨዋታ ሴንት ጄምስስ ፓርክ ላይ ማን ሲቲ 2-0 ማሸነፉ የሚታወስ ነው። ሲቲ የፍጻሜ ተፋላሚ መሆን እድሉ በጣም ሰፊ ነው ብሎ መናገር ይቻላል። ሲቲ እና አርሰናል በዌምብሌ የፍጻሜ ጨዋታ ልንመለከት የምንችልበት እድል እንዳለ መናገር ይቻላል። ዞሮ ዞሮ ጨዋታው ዛሬ ምሽት ይደረጋል። አርሰናል ተጋጣሚውን ለፍጻሜ የሚያውቅ ይሆናል። ይሄ ትልቅ ቡስት ነው የሚሆነው ለአርሰናልም። በነገራችን ላይ ዋንጫው የሚያሸንፍ ከሆነ ያው የሊግ ታይትልን ከማሸነፍ በፊት እንደዚህ አይነት ዋንጫዎች የበለጠ መነሳሳትን ሊፈጥር የሚችል ስለሆነ ማለት ነው። ጆዜ ወደ ቼልሲ ሲመጣ 2004-5 የ15 ብቻ ግብ የተቆጠረበት 95 ነጥብ ያስመዘገበው ቡድን ማለት ነው እና በፕሪሚየር ሊግ ከታዩ ዋንጫውን ካሸነፉ ቡድኖች ከታላላቆቹ አንዱ ተብሎ የሚጠቀሰው አስደናቂ ቡድኖች ውስጥ አንዱ ተብሎ የሚጠቀሰው ከተጫወተው እግር ኳስ አንጻር ሳይሆን ከሰክሰሱ ከስኬቱ አንጻር ማለት ነውና በወቅቱ ደግሞ ኦልሞስት ብዙ ሪከርዶችን መስበር የቻለ ቡድን ነበር። ያ ቡድን ፕሪሚየር ሊግ ታይትል ከማሸነፉ ብሎ ቀደም ብሎ በሊግ ካፕ ነው እንግዲህ ካራባኦ ካፕ ሊቨርፑልን አሸንፎ ሻምፒዮን ሆኖ የነበረው ማለት ነውና ፔፕም ወደ ፕሪሚየር ሊግ ከመጣ በኋላ ቅድሚያ ፕሪሚየር ሊጉን ከማሸነፈው በፊት ካራባኦ ካፕን አሸንፈው ነው ከዛ ፕሪሚየር ሊግን ያሸነፈውና እንደዚህ አይነት ካፕ ውድድሮችን ቀደም ብሎ የሚገኙ ውድድሮችን ማሸነፍ ለትልቅ ኮንፊደንስ ቦስት ይሆናልና ለአርሰናል ይሄ አጋጣሚ የሆነ አይንገላጭ የሚሆንበት አጋጣሚ ነው ብዬ አስባለሁ። የበለጠ ያው እንደ አፒታይዘር መቁጠር የሚቻል ይመስለኛል። ዋንጫውን በማሸነፍ ለቀጣይ ተጨማሪ ዋንጫዎች የበለጠ
ዝግጁ መሆንን ማሳየት ይቻላል ማለት ነው። እና አርሰናል በአራት ዋንጫ ላይ የተፎካከረ የሚገኘው እንደሚታወቀው ሁሉም ላይ በጣም ጥሩ ፖዚሽን ላይ ነው የሚገኘው። እንግዲህ ኤፍ ኤ ካፕ ላይም አለ፣ ፕሪሚየር ሊግ እየመራ ነው። ሻምፒዮን መሆኑ የሚቀር አይመስልም። ሻምፒዮንስ ሊግም ቀዳሚ የሆነውን የጨረሰ ሁሉንም 8 ጨዋታዎች በማሸነፍ እና በብዙ መልኩ በጣም እጅግ ድንቅ የሆነ መንገድ ላይ ነው ያለው። እንግዲህ በእንግሊዝ ታሪክ 4 ዋንጫ ኳድሩፑል ያሸነፈ ቡድን የለም፣ ክለብ የለም። ይሄን የማሳካት አቅሙ አለው፣ ፖቴንሻሉ አለውና እስኪ በጊዜ ሂደት የምንመለከት ይሆናል። በተረፈ እንዴት አገኛችሁ ጨዋታውን? እስኪ ሀሳባችሁን በኮሜንት መስጫ ላይ ያስቀምጡልኝ። በተረፈ ላይክ፣ ሼርን፣ ሰብስክራይብ እያደረጋችሁ ስለምታደምጡኝ በጣም አመሰግናለሁ። መልካም ጊዜ